አይነ ጥላ ሴቶችን ሶስት ነገር እንዲኖራቸው አይፈልግም። ሶስት ነገር። የመጀመሪያው ትዳር እንዲይዙ አይፈልግም። በፍጹም እንዲያገቡ አይፈልግም። በተለያየ ምክንያት ያበላሻል፣ ይገረግራል። እንደው ተፋልጠው ተሟሙተው በስንት ትግል ትዳር ቢይዙ ደግሞ ልጅ እንዲወልዱ ደግሞ አይፈልግም። እንደምንም ብለው ደግሞ እግዚአብሔር ረድቷቸው ደግሞ ልጅ ቢወልዱ ደግሞ የሩካቤ ደስታ እንዳይኖራቸው ያደርጋል። በአጠቃላይ ትዳር እንዲይዙ ልጅ እንዲወልዱ ከትዳር አጋራቸው ጋር ደስታን እንዲጋሩ አይፈልግም። እነዚህን ሶስቱን ነገር ይጠላል። ከሶስቱ ደግሞ ወይ አንዱን ያጎላል፣ ወይ ሁለቱን ያጎላል፣ ወይ ደግሞ ሶስቱንም ያጠፋል። እንዳያገቡ፣ እንዳይወልዱ፣ እንዳይደሰቱ ያደርጋል። ወይ ደግሞ ቢያገቡ ልጅ እንዳይኖራቸው፣ ደስታ እንዳይኖራቸው በሩካቤ ስጋ። አግብተው ከወለዱ ደግሞ ደስታ፣ የትዳር ሰላም፣ ፍቅር፣ ክብር እንዳይኖራቸው ያደርጋል። ትልቁ የህይወታችሁ የትዳራችሁ ጠላት አይነ ጥላ ነው፣ ማንም አይደለም። እግዚአብሔር ለአዳምና ለሔዋን ብዙ ተባዙ ብሏል። ትዳር መያዝ ጸጋ አይደለም፣ ልጅ መውለድም ጸጋ አይደለም፣ ትእዛዝ ነው። ጸጋ ማለት ስጦታ ነው፣ ተለፍቶ ተወጥቶ ተወርዶ የሚገኝ ነው። ጸጋ የሚያስፈልገው እንደና አቡነ ተክለ ሃይማኖት አይነት ልጅ ለመውለድ ነው። ማንም ሰው አግብቶ ይወልዳል። ማንም የሚያደርገውን ነገር ትእዛዝ የሆነውን ነገር የተሰጠንን ነገር እንዳንጠቀምበት ያደርጋል። ከዛስ እናንተ መስፈርት ታወጣላችሁ፣ ለራሳችሁ ምክንያት ታበጃላችሁ። ግን የእናንተ አይደለም። መስፈርቱንም የሚያወጣው እሱ፣ ምክንያቱንም የሚደረድረው እሱ። ሴቶቹን ምን ዘንድሮ እንዳለ ደሞ ለዘንድሮ ደሞ ለትዳር ዩኬ ላይ የማይነጠላው እኮ በስማ ህጉን ተጠቅሞ በሽፋን በደንብ ይጋባሉ፣ ይፋታሉ፣ ጊዜያዊ ጥቅም ያገኛሉ፣ ግን ዘላለማዊ ደስታና ህይወት ደግሞ ያጣሉ። ትዳር የእግዚአብሔር መለኮታዊ ዕቅድና ሐሳብ ነው። የተመሰረተውን በምድር አይደለም በሰማይ ነው። አዳምና ሔዋን የተጋቡት በእግዚአብሔር ፊት ነው። አዳምና ሔዋን የተዳሩት በቅዱሳን መላእክት ፊት ነው። አንድ ሆነው የኖሩት በገነት ነው ለ7 ዓመት። ወደ ምድር ኃጢአት ሰርተው መጡ፣ ወደዚህ ወረዱ። ግን ትዳሩን ይዞት የመጡት ከሰማይ ነው። በሰማይ ነው የነሱ ጋብቻ የተፈጸመው። ወደ ምድር ግን አምጥተው መኖር ነው የጀመሩት። ይሄን ሰማያዊ ቡራኬ፣ ሰማያዊ በረከት፣ የእግዚአብሔር ቃል ትእዛዝ በእናንተ እንዳይፈጸም አጅሬ ይገረግራል፣ ያሳጣል። የምትናገሩት ምክንያት የምታወጡት ራሳችሁ ትመስላላችሁ። አይፈልግም። እና ግን ደግሞ ዓለም ላይ ካላችሁ ካላገባችሁ ወይ ካልሞነኮሳችሁ ምንድነው ህይወት? መንታ መንገድ ላይ መቆም፣ ጊዜው የሚያባክነው፣ እንዳታገቡ ብዙ ነገር የሚያደርገው እሱ ነው። ችግሩ ደግሞ እሺ በቃ አይነ ጥላ ነው፣ እድሌም ዘግቶ ያለ ትዳር እንዳያስቀረኝ፣ አይ በቃ ይሄን ትምህርት ሰምቻለሁ ላግባ ደግሞ ስትሉ አጅሬ ደግሞ የራሱን ሶስት ስፖንሰር አድርጎ ያመጣል። ይሄ ነው ደግሞ ክፋቱ። አገባለሁ ስትሉ ከደና ያገናኛችሁ፣ ትዳራችሁ የሚበጠብጥ፣ የሚያናውጥ፣ የሚበትን፣ ህይወታችሁን የሚያመሰቃቅል የራሱን ሰው ያመጣና አይነ ጥላው ላይ አይነ ጥላ ይጋባል። ከዛ በቃ እየበጠበጠ ይኖራል። ይሄም ደግሞ ወዳለ እንዲህ እንዳይሆን ጸሎት ማድረግ፣ መቀጥቀጥ፣ መጀመሪያ መንፈሱን መላቀቅ። ተጋብቶም ደግሞ ችግሩ ሲፈጠር እሱ መሆኑ ከታወቀ ደግሞ ቀጥቅጦ ማሸኘት፣ ህይወት ማስወጣት። በሻንጣ ሙሉ ነው ብር ይዞ የወጣው። በሻንጣ 2 ሚሊዮን ብር በሻንጣ። ስንት ብር ይዞ ወጣ? 2 ሚሊዮን ብር በሻንጣ። ምን አረከው? እኔ እንጃ አባ። በስመ አብ ወወልድ ወመንፈስ ቅዱስ። የምን መተት ነው? የጓደኛ አይበቃሽም? ይውጣልኝ። ኧረ ተይ እኔ ጫማ ሆኑ ባኮትን። በእኔ ጫማ ሆኖ በአንቺ ጫማ ሆኜ እኮ ነው አገልግሎት እየሰጠ ያለሁት። እኔ በላይ ነው
አዎ እግዚአብሔር ይፍታው ብለን እኮ መሄድ እንችላለን አይደል? እሺ ምንም ነገር የለንም። ይሸጣል፣ ይዋሻል፣ የት እንደሚሄድ ይሸጣል። ከሰው ያስማማው። በቀደም መሬት ሸጠ፣ መኪና ሸጠ። መሬት ሸጠ? እሺ ከብቶች የምንሰራበት ነበር፣ እሱ ይሸጠ። 1700 ካሬ ይሸጠ። 1700 ካሬ ሜትር። ብሩ የለም የለም። ወይ ጉድ! የለንም፣ ቤቱ ሰላም የለንም። ይሄ እያለ ምን ሰላም ይኖርሻል? እንዴትስ ሰላም ትጠብቂያለሽ? ልጆች ያሳዝናሉ። ስንት ልጆች ነው ያላችሁ? 2 ያውቋቸዋል። አባ ተሰቃዩ። ጓደኞቹ ብዙ ናቸው። የማይሰራው ስራ የለም። ባዶ ነው። አንዱ ነው የምንዞረው። እስኪ ብድግ ተነሳ፣ አንተ ብድግ በል። ከኔ ጋር አስማማም ስናገረው ከሚስቱ ጋር አታስማማም? አይኗን ማየት አልፈልግም። አይኗን ለምን? አስጠላችኝ። ቤተክርስቲያን እንሂድ ነው የምትለው። እሺ በቃ አስጠላች። የምታደርገው መተቱን ባዶ አሁን ባዶ ነው። አሁን ሚስጥሩን ያውጣ አባ። እያወጣ እኮ ነው። ማን እንደሆነ ያውጣ። ማን እንደሆነ የመተተበት ማን እንደሆነ ያውጣ። እንታገል፣ ሁሌ እንጸልይ፣ እንስገድ። እና ማንነቱ ይነገርሽ። ይነገራት። እስኪ ነገር የምትሉ እሺ ባዶ ሆነናል እኮ አባ። እሺ አይን ነገር የምትሉ የኔም ቤተሰብ ነው የሚጠረጥረው። የኔም ቤተሰብ ነው የሚጠረጥረው። የኔም ቤተሰብ ነው የሚጠረጥረው አለች። አይን ነገር የምንለውም እኮ አንድም ወደዛም ስለሚሆን ነው። ትችያለሽ። አሁን ቢና እስኪ ስም አትናገር። የጓደኛ የምቀኛ ቤተሰብ የምን መተት ነው? ጓደኛው በምኑ ነው የቀናህበት? በጣም ይዘራሉ። ምን ገመድ ግዛ እያልኩት ገመድ አስገዝተው ነበረ? መኪና ውስጥ። እሺ ገመዱ መኪና ውስጥ ነው? አሁንም አለ? ገመድ ይዘው ነው የምትዞረው? ገለዋለሁ። በጨርቅ አንቄው ነበር። ወይ ጉድ! ገመድ የሚያንቅበትን የሚገልበትን ደግሞ ይዞ ይዞራል። ሽጉጥም ሞካክረ ነበር? አምጡልኝ ብዬ ነበር። እሺ አላመጡልኝም። እሺ 80 ሺህ ብር ላይ ነው። 80 ሺህ ብር ብለውኝ ነበር። ከዛ ለምን ተውከው? አስቀሩብኝ። ምን ልታደርገው ነበር? ሽጉጥ አስገዝተ እዚህ ጋር ተኩስ ለዋለሁ። እዚህ ጋር ነስኪ ሚስት እንደው በስመ አብ ወወልድ ወመንፈስ ቅዱስ ነገር አንተ ስም እንዳትናገር። ቆይ ትእዛዝ እስኪመጣ በስላሴ ስም ገዝቻለሁ። ዝም ችለዋለሁ። እስከዛሬ አትችይውም። አባ ብዙን የቻልኩት እኔ በህይወት ይኸው እኮ የዛሬ 15 ቀን እዚህ ጋር ነበራችሁ። አራስ ነበረች። በመተት ሽባ አደረጋት። ወደ 900 ሺህ ብር ለሕክምና ወጥቶ አልዳነችም። ተስፋ ቆረጡ። እዚህ መጡ። ቅባ ቅዱስ ሲቀባ ምንድነው መተት? የምን የቤተሰብ ይነገረኝ አለ። ተዋት ችለውም። እስኪ አትዋሽ። አሁን ብታውቅ ምን ታረጋለህ አለው። እዛ ፊት ለፊቴ ገለዋለሁ አለ። ሚስቴን ሽባ አርጓት፣ ከዊልቸር አውሏት፣ አራስ ቤት እንዳትበላ እንዳትጠጣ እንዳታጠባ አርጓት፣ አለቀውም አለ። እውነትህን ነው አልኩት። እውነቱን አይደል? አዎ በሱ ጫማ ሆነን ካየነው እሱ ልክ ነው፣ ግን ደግሞ ልክ አይደለም። እኛ በምንሰጠው አገልግሎት በቤተ ክርስቲያን በእግዚአብሔር አታይ ልክ አይደለም። ፍርዱን ማን ይስጥ? አቤት ደግሞ እናንተ ይታወቅ ትላላችሁ። ግድ የለም አትችሉትም። እርግጠኛው የምነግራችሁ መተት የመተተባችሁ ሰው እዚህ መንፈሱ ተጋልጦ ተናግሮ ሚስጥሩን አውጥቶ ከተሸኘ በኋላ የምትደሰቱት በመፈወሳችሁ አይደለም። ሄዳችሁ በመበቀላችሁ ነው የምትደሰቱት። ለበቀል ነው የምትነሱት። 24 ሰዓት መጥፎ ነገር ነው የምታስቡት። ስለዚህ ማን ይበቀል? መጽሐፍ ቅዱስ የእስራኤል አምላክ ይበቀላል ይላል። የማን አምላክ ይበቀላል? በቀል የማን ነው? የእግዚአብሔር ነው።
በደንብ አድርጎ ነው የሚበቀልላችሁ። በደንብ ስም አትናገር። ትሰሚኝ? አትችይውም። እሺ ብዙ ችግር አለብን። አዎ ግን አትችይውም። ሩስዶ አይሰጥም። አትችይውም። ሰላም ይጨርሰው። ታዲያ እንዴት ነው የማይጨርሰው? እሺ ምን አደረክ ሌላ? ባዶ አስቀረ። መሬት ሸጠ። ምን አደረክ ገንዘቡን? እኔ እንጃ የት እንደሄደ እኔ እንጃ። አመድ አደረከው? ባዶ። እሺ ባዶ። አንድ ብር የለውም። አንድ ብር እንዳለ ጓደኞቹ ጋር ነው። አይጠይቅም ይሰጥና። እሺ በቃ ሲጠይቅ ይፈራቸዋል። እሺ በቃ እሺ። አሁን ለማንኛውም በስላሴ ስልጣን ገዝቻለሁ፣ በኪዳነ ምሕረት ቃል ይዤሃለሁ። ስም እንዳትናገር። የጓደኛ የምቀኛ የቤተሰብ የምን መተት ነው? የጓደኛ አይበቃሽም? ይውጣልኝ። ኧረ ተይ እኔ ጫማ ሆኑ ባኮትን በእኔ ጫማ ሆኑ። በአንቺ ጫማ ሆኜ እኮ ነው አገልግሎት እየሰጠ ያለሁት። እኔ በላይ ነው። አዎ እግዚአብሔር ይፍታው ብለን እኮ መሄድ እንችላለን አይደል? ያስጠይቁናል። የእነዚህ ሰዎች ህይወት እኮ ለኛ ዕዳ ነው። ክህነቱ ተሰጥቶን ኃላፊነቱ ተሰጥቶን እግዚአብሔር ምን አረክበት ምን አገለግልክበት ቢለኝ ምን መልሳለሁ? ነገ እኮ እንጠየቃለን። መጽሐፍ ቅዱስ ላይ ያለ አይደለ እንዴ? ለአንዱ 5 ተሰጠው፣ ለአንዱ 2 ተሰጠው፣ ለአንዱ 1 ተሰጠው። ባለ 5ቱ አተረፈ፣ ባለ 2ቱም አተረፈ። ባለ አንዱ ምን አደረገ ይላል? ቀበረ። እኔም ቀበርክ እንዳልባል ነው። በአንቺ ጫማ ውስጥ ነው ያለሁት። ግን ብታውቂው እሱም ቢያውቅ ፊና ነው የምትሆኑት። ነፍሳችሁን አታውቁ። እግዚአብሔር ይበቀልላችሁ። ዋናው መንፈሱ ይነቀል አይደለ እንዴ? አዎ። እሺ ጓደኛው ስንት ዓመት ነው ያስመተታችሁበት? 15 ዓመት። 15 ዓመት። በሱ ድል ነው የምትጠቀሙት? ጠቅላላ ወሰዳችሁበት እድሉ? ረሳን ነው የሚሰራው። እሺ አሁን እንቅልፍ ለቀቅንበት። ይረሳል። ብሬት እንዳለው አያስታውስም። ብሬት እንዳለው ማያስታውስም። ከሚስቱ ጋር ምንድን ነው የምታደርገው? አናሳበ። እሺ ነቃት ግደላት ነው የሚለው። በቃ እንደዛ ነው። አዎ ሁሌ ጥሏል። ምን ልታደርገው ነበር? እስኪ መተት ገድዮ በቃ መገላገል ረፍ። አልሞት አላችሁ? ሽጉጥም አላችሁ? ልጆቹንም እናት ጋር ውሰድ ብዬው ነበር። ቀረ። ለእናቱ ሊሰጥ ያመጣሁት ቀን እሑድ ቀን ይዤ ልሂድ ሲል እባክህ ብሬ እንሂድ ዝክር እንስራ ብዬ እርሶ ጋር መቅዶንያ መጣን። የዛን ቀን ይዞ ሊሄድ ነበር። የዛን ቀን ይዣቸው ልሂድ ሲል ዝክር እንሂድ አልኩት። ለምኜ ነው የማመጣው ቤተክርስቲያን ለምኛ። አንዳንድ ጓደኛችሁ የሉም እንዲህ አይነት አባት አሉ? እንዲርስ ኧረ ተው ኧረ እንዳትሄድ ጥሩ መረጃ የሚሰጧችሁ አሉ አይደል? እንዳትሄዱ ጠርጥሯቸው እነሱን። አትሄድ ካለ ችግር አለበት። ሌላስ ምን እያረከው ነው? ማሳበድ። እሺ ማንከራተት። ልታሳብዱት ነበር? ሽከርከር በቃ ጫማን አውልቀህ በእግር ሂድ እለዋለሁ። እሺ መልሶ ደግሞ ሚካኤል ይላል። በቃ መተት። ሌላ ማን ያለው? መተት። እሺ መተቶች። ስንት መተት ናችሁ? ብዙ አይደለም። ቁጥራችሁን ንገሩኝ በስላሴ ስም። ለስንት ነው የመተታችሁበት? 2 ጓደኞች 2 ነን። እሺ 2 ናቸው። 2 ናችሁ? 2 ጓደኞች። በስመ አብ። ተንበርከኩ። እናቴ ካወቅሽ ጥሩ ቂመኛ ትሆኛለሽ። እሺ ይገላገል። ከዛ በኋላ ለሱ ያው መመሪያ እንሰጠዋለን አይደል? ውሎህን ምረጥ፣ ጓደኞችን አስተካከል፣ የሰጡን አግበስብሳ አትብላ፣ ጠጣ ያሉን አትጠጣ፣ ገንዘብ አምጣ ስትባል አትስጥ፣ ጸልይ፣ ስገድ። ያኔ እድል ወደ አንተ ትዞራለች፣ እነሱ ላይ ደግሞ ይዞርባቸዋል። በልጥራ በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም የጓደኞቹ መተት ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋኑን እድሎቹን
የዘጋነው በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። የመጨረሻ ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በል 7 የጮና አውጡ ቶሎ በል አንድ ላይ አንድ ቀጥል 2 3 ቀጥል 4 ቀጥል 5 6 በል የመጨረሻ ገንዘና ያር ሊቀ መላኩ ቅዱስ ገብርኤል በስላሴ ስም ሲኦል ያወርዳችሁ። ኪዳነ ምሕረትን አመስግኑለት። እንዲህ ነው እንግዲህ የመጨረሻው መተት ባዶነት እንደሚያስታቅፈው ትዳር ነው የሚበጠብጠው። ጥሩ ኑሮ የሚኖር ነው እንኳን ለራሱ ለማንም የሚተርፍ ነው። ለራሱ እንዳይሆን አደረጉት። ተው መቤቴና መስገን እግዚአብሔር ይባርክ። መብራን ትባርክ። ና እስኪ ደህና ነህ? ጥሩ ጓደኞች አሉ። እድልን ሁሉ ገለባብጠው ሙልጭ አድርገው ወስደው ባዶ አደረጉ። መሬት ሸጥክ ብሩ ምንድነው ነው ታውቃለህ? እንጂ ላክልኝ አላወኩ። ይላክም አላውቅም አላወኩ። ብሩ እንደተላከም አታውቅም? ስንት ብር ነበር የተሸጠው? 3.6 3.6 ስለ ብሩ ምንም መረጃ የለም? የለኝም። ኧረ ጉድ ነው። የገዛ ጓደኞች ናቸው የተበተቡ። ማለትም ዶሮ ሸጦ በሻንጣ ሙሉ ነው ብር ይዞ የወጣው። በሻንጣ 2 ሚሊዮን ብር በሻንጣ። ስንት ብር ይዞ ወጣ? 2 ሚሊዮን ብር በሻንጣ። ምን አረከው? እኔ እንጃ አባ። በስመ አብ ወወልድ ወመንፈስ ቅዱስ። 2 ሚሊዮን ብር ምንም አያውቅም ይዞታ። ከዚህ የበዓል ዕለት ዶሮ ሸጠን የሚሰጥ ነበረ። በሻንጣ ሙሉ ይዞ ወጣ። ልሰጥ ነው ብሎ የለም። እኔ ስጠይቀውም አይሰማም አይፈልግም። ከዛ ተይዞ እኮ ነው አንቺ። አይ አንቺም እንዳልተረዳሽም እናት የት እንዳረኩት አላውቅም እያለ ሰው አንድ ሻንጣ 2 ሚሊዮን ብር ይዞ ሄዶ ለማን እንደሰጠ ምን እንዳደረገ ካላወቀ ከዚህ በላይ ምን ይሁን ይሄ ሰው? ጨርቁን አውልቆ እኮ ራቁቱንም አለመሄዱ እኮ ተመስገን ነው። ተቆጣጥረውታል እኮ ቅድም እንዳያችሁት ነው። ሰውየው ምንድን ያደረገው? መናጢው ቄስ እዛ ሆኖ ደገም አደረገ። በራ መጣች፣ በራ አንኳኳች እኮ። ህሊናዋን አታውቅም። የመተት እኮ ክፋቱ ምን እንደሆነ ታውቃላችሁ? ህሊናችሁን፣ ልቦናችሁን፣ አካላችሁን ይገዛል፣ ያስራል። በራሳችሁ ሰውነትና ስጋ ላይ የማዘዝ ስልጣን አይኖራችሁ። መንፈሱ ሲቆጣጠራችሁ እሱ ነው የሚነዳችሁ። ልጅቷ እኮ እዛ ሆኖ እዚህ ደገመባት። ከዛ በኋላ ቤቱ ሄደች። እሱም ያው ሲደግሙበት ብሩን በሻንጣ ይዞ ወስዶ ሰጣቸው። 2 ሚሊዮን ብር በሻንጣ 3.6 ሚሊዮን ብር መሬት የተሸጠበትን ምንም የማውቀው ነገር የለም ካለ ከዚህ በላይ እንደው ቆሞ መሄዱም ራሱ ታምር ነው። መብራን ወላዲተ አምላክ ኪዳነ ምሕረት ታስተካክልልህ በሉት። በእውነት የጎሯ ኪዳነ ምሕረት ታምረኛ ናት። እመቤታችን የመጨረሻ ታድርግልህ። ጓደኞችን ተጠንቀቅ፣ ራስን ጠበቅ አድርግ። ወንጌል አስተምር በለው ከሀ እስከ ፈ ተንትኖ የኔን ዘርያ እየሰደበ እኔ መጥፎ መሆኔን ህዝቡ እንደማሳስት እየነገረ ስልችት እኮ ነው ያደረገኝ። አንተ ታዲያ ዛን ጊዜ ቁጭ ብለህ ትሰማለህ? እናንተ እሳት ለቅበታለሁ። ጥቅምት ህዳር 23 ህዝብ ሰብስቦ ቤተክርስቲያን ውስጥ የሆነ አዳራሽ እንሰራለን ብለው ሰበካ ጉባኤ ውስጥ አለ። ከዛን በኋላ ህዝቡን ሞልቶ ልክ እኔ አንደበቱን ላስረው ስል መጣ ፈረሱን ጭኖ 23 ፈረሱን ጭኖ መጣ። 23 ፈረሱን ጭኖ ሲመጣ ተናደድኩኝ። አንደበቱን አስሯለሁ እንዳይናገር። የታባቱስና ህዝቡን በኔ ላይ ላስተች ነው እኔ መጥፎ መሆኔን ሊያስተች ነው አልኩና ልዘጋው ስል መጣና ፊቴ ቆመ። 23 ሲቆም እኔ ተነስቼው ወደ ውጭ ወጣው። ከዛን በኋላ ህዝቡ ሰበሰበ። ጥቂት ሰዎች ብቆጥራቸው 20 አይሞሉም እኮ። ከዛን በኋላ ምን ማድረግ አለብን? እኛ ኮነን ቤተ ክርስቲያንን ያሳደብነው አስራት በኩራት ሳንሰጥ የእግዚአብሔርን ብር በርተን ቤተ ክርስቲያንን ለማኛ ያደረግነው እኔና እናንተ ነን። ለምን አንሰጥም እያለ ሲጮው ህዝቡ ተመሰጠ፣ በትምህርቱ ተመሰጠ።
ተደነቀ። እየሰበሰበ ብር እየሰበሰበ ቆርቆሮ ይሄናል 100 ቆርቆሮ ልጅ ያሰሩ እኮ ነው። 10 ቆርቆሮ 20 ቆርቆሮ ምን እያሉ እስከ ስንት ባንዴ 50 ቆርቆሮች ነው ብርም ተርፏቸው ስራውን ጀመሩ። ያን ዕለት ተናደድኳ ነኝ። ተናደድ የመጨረሻ እሳት ለአንድ ሳምንት እሳት ለቀኩበት። እሳት ግራ ገብቶት ሚሴጅ ላከ እኮ 2 ጊዜ ላንተ ምን ብሎ ተቃጠልኩ። እኔ ግራ ገብቶኛል። ቢቻል ከሆነ እስክመጣ ገስጾልኝ ልና መጣ። ዛሬ ከሌሊቱ ጀምሬ አልተኛውም እኮ ሪፖርት አቀረብክ? ቁጭ ብዬ ጠቋር አጋንንት ነው ጠቋር ሰይጣን? ጠቋር ሰይጣን። ጠቋር ሰይጣን። አዎ። እድሉን እንዴት አየኸው? እንዴ ምንም የሚመጥነው የለም እኮ በትምህርት። እንዴት አየኸው ነው እድሉን? ለምን አየኸው? እድሉን የሱን ለምን አወቅከው ነው? እንዴት አወቅከው ነው? እንዴት አወቅከው? የእያንዳንዱን እድል እኔ ሳላቀርቼ ነው እንደዚህ ጋር የምቆመው። እያንዳንዷ ምን እንደምትሆን ገና ስትወለድ እኮ ነው ምን እንደምትሰራ የት እንደምትሄድ አውቃለሁ። እኔ ጋር መጥቶ የተመረቁትን እኔን ዘርያ እነሱ የኔ ናቸው። ቸው የትም አባቱ ያመልጠው። ግን ሌሎቹም ማለት ነው አያቸዋለሁ። ሌሎቹን እድሉን አውቀዋለሁ። ይሄ የት እንደምደርስ ለሀገርም ጠቃሚ ለቤተ ክርስቲያን አምድ ሃይማኖት በለው የቆመ